ማሳደግ ደረጃ ድሎን በነጻ ትምህርት እድል ሌላ ቦታ ሄዶ መማር ፍላጎት ያላችሁ ሰዎች ነገር ግን ይህን ፍላጎቱን ለማድረግ በመንገዱ ላይ ስንጓዝ የሚያስፈልጉን የመረጃ ክፍተቶች ማለትም ምን መረጃ ያስፈልገናል የት ሀገር ስለሙላ በምን መልኩ ስለሙላ የምንለውን ነገር የመረጃ ክፍተት አጋጥማችሁ ከሆነ በመንገዱ ላይ ያጋጠማችሁ ነገር መረጃ ለማግኘት ከፈለጋችሁ በመጣችሁት በትክክለኛው ሚዲያ ነውና እንኳን ወደ ሚዲያችን KKM ሚዲያ ቲዩብ በሰላም መጣችሁ። ሚዲያችን ይሄንን የፈለጋችሁትን በተለይ ምንም የስኮለርሺፕ የነጻ ትምህርት እድል ልምዱ የሌለን ሰዎችንና ልምዱ ያለንም ልምዳችን አጠንከረን እንድንሄድ ያለችንን ልምድ ማካፈል የተፈጠረ ፕላትፎርም ስለሆነ የመረጃ ማዕከል ስለሆነ እናንተንም ይሄንን ወደ ትክክለኛው ሚዲያ ስለመጣችሁ ይሄን ፍላጎታችሁን ለማሟላት ቀዳሚ በይሳት ወደ እናንተ ይዘን እንቀርባለን። ስለሆነም አዲስ ከሆናችሁ ወደ ሚዲያችን ገብታችሁ KKM ሚዲያ ቲዩብ ላይ ያሉትን መረጃዎች ሸክ በማድረግ ዛሬ ወደ እናንተ ይዤላችሁ የመጣው በተለመደው ሳምንታዊ በሆነ ፕሮግራማችን አሁን ላይ እንደምናውቀው ሁላችንም የስኮለርሺፕ የምንሞላባቸው አብዛኞቹ ኮሎች በተለይ አሜሪካ እና አብዛኛው አውሮፓ ላይ ያሉት እድሎች ሊቀንሱ የሚችሉበት ነገር እንዳለ ታውቃላችሁ ብዬ አስባለሁ። ነገር ግን አሉ አንዳንድ ሀገሮች አውሮፓ ላይም በተለይ አውስትራሊያ የሚወጣበት ነው። አሁን የተለያየ ፔሪድ አላቸው። አሁን የሚወጣበት ጊዜ አለው እና አሁን ግን በዋነኝነት ሊሚትድ በሆነ ቢሆንም ቅሉ አሁን አለ ወይ የሚል ጥያቄዎችም ስላለ እናንተም ይሄን ጥያቄ ካለባችሁ አውሮፓ ላይ መሙላት የምትችሏቸው እድሎች አሉ። ከምንም በላይ ግን እንደኔ እንደ ማሳሰቢያ ማድረግ የምፈልገው ምንድነው ፕሪፓሬሽን ታይም አድርጉት። ኖርማሊ አንዳንዴ ፍላጎታችን ለማግኘት ያለንን ራሳችንን መገምገምና ያለንን መረጃ አጠናክሮ መጠበቅ ከምንም በላይ ትልቅ ዋጋ አለው ብዬ አምናለሁ። ስለዚህ እንደ ፕሪፓሬሽን የምንጠቀምበት አንደኛ ያሉትን እየሞላን ሁለተኛ ያለፉትንም ለሚቀጥለው ለመሙላት ራሳችንን የምናዘጋጅበት ማድረጊያ ጊዜ አድርገን ብንጠቀምበት ትልቅ ምክሬ ነው የሚሆነው እኔ። ስለዚህ በዚህ ደረጃ ላይ ራሳችን ያዘጋጀን አሁንም መሙላት የምንፈልጋቸው ፍላጎቱ ካለን አውሮፓ ላይ በተለይ ወደ እነሱ እድሎች እስኪ ልውሰዳችሁ። ምን እድሎች አሉ? በተለይ አሁን ይዤላችሁ የመጣሁት ማስተርስ ላይ ያጠነጥናል። በአብዛኛው አንድ ፖስት ዶክተራል ሌቨል ላይ ፍላጎት ላለን ሰዎች የመጣ ነው። እስኪ ቦኮኒ ነው ማስተር ኦፍ ሳይንስ ቦኮኒ ዩኒቨርሲቲ ላይ የሚገኝ ነው። ቦኮኒ ዩኒቨርሲቲ ብዙ እድሎች ይሰጣል ማለት በኖርማል ካሌንደሩ በኖርማል ስኬጁሉ ለአንደርግራጁዌት የማስተርስ እና የፒኤችዲ እድል የተለያየ እድሎች ይሰጣል። አሁን ግን ስፔሲፊካሊ ላይቭ ኮረንት የሆነውን የቦኮኒ የግራጁዌት ማስተርስ ላይ የወጣ ኮል አለ። ፉሊ ፈንድድ ነው። ከአፕሪል 23 ነው ዴድላይኑ እና እስከ 2 ዴድላይን አለው። አፕሪል 23 ላይ ያልቃል። ሜይ 27ም አለው በሁለት ራውንድ ደረጃ ኖርማሊ ያለው። ስለዚህ ሁለቱ ላይ መሙላት ትችላላችሁ ማለት ነው በሌላ አባባል። ስለዚህ አሁን የሚፈልገው ዋናው ሪኳየርመንቶቹ ይለያያሉ። ዋናው እንደ ሪኳየርመንት ማስተርስ ነው እንዳልኳችሁ። ቋንቋ ሁለት ኦፕሽን አለው። በተለይ ፕሮፊሸንሲ ሌተር ኦፍ ፕሮፊሸንሲ በእንግሊዘኛ የተማር እኛ የሚጋብዘን እሱ ስለሆነ እንግሊዘኛ አለ። በዱዋሊንጎን ምን በለው አሁን ከረንትሊ በየፕሮግራሙ ይለያያል። አንድ አይነት እንትን ነገር አይደለም ያላቸውና ዩኒቨርሲቲ ምንድነው እንመልከት እስኪ የተወሰኑ ነገሮችን አጠቃላይ ላይ አንገባም። ገብታችሁ ታዩታላችሁ። እዚህ ጋር መረጃው ላይ ስንመጣ ማን ነው የሚመለከተው ሲል ኢንተርናሽናል ተማሪም አለ። ኖርማሊ የኢታሊያን የሆነ ሰው እና እኛንም ማንም ኢንተርናሽናል ሰው ይመለከታል ማለት ነው። ስለዚህ ዋናው የሚፈልገው አካዳሚክ ሜሪት ላይ በጣም ስትሮንግሊ አካዳሚካችን ላይ አካዳሚክ ሜሪት ነው። ሜሪት ቤዝድ ስኮለርሺፕ ምን ማለት ነው? ባለን ክሬዴንሺልስ ላይ የተመሰረተ እድል ነው የሚሰጥ ማለት ነው። ስለዚህ ጋር ስትገቡ አሁን ምናልባት እዚህ ጋር ጠቅላላ መረጃዎች ነዋቸውና የሚሰጠውን አዋርድ ምን ያህል ይሰጣል የሚለውን ስንመለከት የተለያየ መረጃ ታገኛላችሁ። ዋናው ግን አፕሊኬሽን ላይ ስንገባ እዚህ ጋር የምትነኩት ይህችን ሴክሽን ስትነኳት አፕላይ ኦንላይን አፕላይንግ ቱ ቦኮኒ ዩኒቨርሲቲ የምትለዋን ስትጫኗት ወደ አፕሊኬሽን ፔጅ ይወስዳቸዋል። ስለዚህ እዚህ ጋር አይታችሁት ከሆነ የተለያየ ባችለር አለ፣ ስፔሻላይዝድ ማስተርስ፣ ፒኤችዲ ፕሮግራም አለ። አሁን ግን የወጣው ማስተር ኦፍ ሳይንስ ፕሮግራም ስለሆነ ይህን ፕሮግራም በመጫን ወደ ሀውቱ አፕሊኬሽን የምንገባ ነና እናንተ እዚህ ላይ የምንገባው ኖርማሊ እዚህ ጋር ካሉት ፕሮግራሞች ነው አፕላይ የምናደርግ። በተለይ እዚህ ጋር ኢንተርናሽናል አፕሊካንት ስለሆን እዚህ ገብተን ነው ቸክ የምናደርጋችሁ። ስለዚህ ይሄን አፕላይ በማድረግ ነው የምናገኘው። ኖርማሊ ይሄን አፕላይ ናው የሚለው ጋር ትገባላችሁ። አፕላይ ላይ ናው በማስንገባ ወደ ምንድነው የሚወስደን? ወደ ዩዘር ኔም ካላችሁ ከዚህ በፊት እሱን ተጠቅማችሁ አክሰስ ማድረግ ትችላላችሁ። ወደ ፕሮግራም መምረጥ ምናምን ትሄዳላችሁ። አዲስ ከሆናችሁ ግን እቺን ሬጂስተር አዝ ኤ ኒው ኮንታክት የምትለዋን ክሬት አድርጉና ኮንፊርሜሽን ጨርሱና ወደዚህ ትገባላችሁ ማለት ነው። ስለዚህ ይህንን ፕሮግራም በዚህ መልኩ ምክንያቱም አዲስ አይደለንም ኖርማሊ ማስተርስ ነን። ይህን ያህል የሚያስቸግር ነገር አለ ብዬ አላስብም። ክሬት ማድረግ ዩዘር ኔም እና ፕሮግራም መምረጥ። ፕሮግራሙ አንድ አይደለም እንዳወራችሁ ማስተርስ ኦፍ ሳይንስ ላይ በተለያየ ፊልዶች ነው ያለ። እነሱ ፊልዶች ላይ በፍላጎታችሁ መርጣችሁ እሱን አፕላይ ማድረግ ያስፈልጋል ማለት። ስለዚህ ይህንን በዚህ መንገድ ነው የያዘው።
ምክንያቱም ይህንን ገብታችሁ ክሬት አድርጉ፣ ይህን የሚያስፈልግ ነገር አለ ካላችሁ አሳውቁን፣ ወደ እናንተ መረጃው ይዘን መምጣት እንችላለን። ስለዚህ ቋንቋውንም ሪኳየር የሚሰጥ እድል ነው። ደግሞ ይሄ ዴድላይኑ ሜይ ላይ ነው። ኖርማሊ ሜይ ላይ ዴድላይን እስከ ሜይ ባለው ነው። ከዛ ፊት አፕላይ ማድረጉ አስፈላጊ ነው የሚሆነው፣ ምክንያቱም 2 ስቴፕ ስላለው ነው። ኖርማሊ ይህኛውን እስከ ሜይ ላይ አፕላይ ማድረግ ይጠበቅባቸዋል ማለት ነው። ይሄን ስለዚህ ፉሊ ፈንድድ ነው። ኖርማሊ ለኢንተርናሽናል ተማሪ ጨምሮ ማለትም እናንተንም እኛንም ይጨምራል ማለት ነው። ማየት ያስፈልጋል። ለዚህ ፕሮግራም ላይ ስንሞላ የሚያስፈልጉትን እዚህ ጋር ዝርዝር መረጃዎች አሉ። እዚህ ጋር ለምሳሌ ፍሪኮንሲሊ አስክድ ኩዌሽኖች አሉ። ኖርማሊ ማለት ብዙ ጊዜ የሚጠየቁ ግልጽ ያልሆነላችሁ ነገር ካለ እዚህ ጋር መረጃው አለ። የእያንዳንዱ ፕሮሲጀር የሚያስፈልጉ የአፕሊኬሽን ነገሮች፣ ማን ነው ኤሊጂብል የሆነው የሚለውን ነገር በግልጽ ያስቀምጣልና ይሄንን ፕሮግራሙን ገብታችሁ ማየት ያስፈልጋል ማለት ነው። ሊሚትድ አይደለም፣ ፕሮግራሞቹ የተለያዩ ፕሮግራሞች ናቸው። በተለያየ ፕሮግራም ይሄ ዩኒቨርሲቲ በሚሰጣቸው እና አድሚሽን እናንተ በምታገኙባቸው መንገድ አፕላይ ታደርጋላችሁ ማለት ነው። በተለይ ዋና አሁን እናንተ እንትን የሚለው ከረንትሊ እዛ እየተማርን ያለን ሰዎችም ይጋብዛል። ኖርማሊ እዛ ያለን እየተማርን ያለን ሰዎችንም ከዛም በላይ ግን አሁንም አድሚሽን ያለን ሰዎች የመጀመሪያ ሪኳየርመንት ነው። ስለዚህ አድሚሽን ቀድማችሁ ማግኘት አስፈላጊ ነው ማለት ነው። ስለዚህ አድሚሽን በምንም መንገድ አስፈላጊ ነው። አድሚሽን የሌለን ሰዎች ያካትትም ማለት። ስለዚህ ፈርስት አድሚሽን ከእናንተ ሪኳየር ያደርጋል አድሚሽኑን እና እዛው ያላችሁ ሰዎች ካላችሁ፣ ከዛም በላይ ግን አድሚሽኑን ያገኘን ሰዎች ይመለከተናል ማለት ነው። አድሚሽን ቀድሞ ማግኘት አድሚሽኑን መሰረት አድርገን ነው ኖርማሊ አፕላይ የምናደርገው ማለት። ስለዚህ ይሄን ዝርዝር መረጃዎቹን እዚህ ላይ ያለውን የስኮለርሽፕ በተለይ እዚህ ስኮለርሽፕ ላይ ዋናው እንድታቁ የምፈልገው ቅድም እንዳልኳችሁ አፕሊኬሽን ታይም ላይኑን ከማየትም በላይ የፕሪሴሌክሽን ፕሮሲጀሮች ምንድን ናቸው፣ መጀመሪያ ቀደም ተከተል አለው ማለት ነው። አድሚሽን ማግኘት አለብን። ከአድሚሽንም በላይ ዩኒቨርሲቲው ለዚሁ ስኮለርሽፕ ሙሉ ማለት መቻል አለበት የሚለውን እንደ ትልቅ ግብዓት መውሰድ መቻል እንዳለብን እንውሰድ ማለት ነው። እሱ ትልቅ ነገር ነው ለእናንተ የሚሆን ግብዓት ስለሆነ እሱም በሱ እንመልከት። ስለዚህ ይሄኛውን በዚህ እንውሰደው። ዩኒቨርሲቲ የፓሪስ ላይ ያለውን ስኮለርሽፕን በተመለከተ ምናልባት ከዚህ በፊትም የምናወራቸው አንዳንድ ነገሮች ነበሩ እያስባለሁ የምታስታውሷቸው ከሆነ ስኮለርሽፕ ስንሞላ አንዱና ዋናው የሚፈለገው ትሪፕል ኮስቶች አሉት። እንደምታውቁት ትሪፕል ኮስትስ የሚባሉት ነገሮች አሉት። አንደኛውና ዋና የሚባለው የቲዩሽን ፊ የሚባለው የትምህርት ወጪ የሚባለው ነው። ትምህርት ጋር በተገናኘ የምንከፍላቸው የትምህርት ክፍያዎች፣ በተለይ በዓለም አቀፍ ደረጃ ስንመለከት ይህንን የተለያየ ኤክስፔሪየንስ አለ ባለው የትምህርት ኮስት ነው በዓለም ላይ ባለው ኤክስፔሪየንስ። ስለዚህ እሱ አንድ ነገር አለ። ሁለተኛው ይሄ አኮሞዴሽን የምንለው ሃውሲንግን በተመለከተ፣ ሶስተኛው ይሄ ፉድ ትራንስፖርቴሽን አዘር ኤክስፔንስስ የሚባሉት ጋር ካታጎራይዝ ይደረጋል እና አሁን እነዚህ ሁለቱ ይዤላቸው የመጣሁት ምናልባት በሁለት መንገድ ነው ያለው። አሁን የግላስጎውን ስንመለከት ኢትስ ካይንድ ኦፍ ሜንሊ ከቨር የሚያደርገው የቲዩንሺ ከቨር በማድረግ ሌላውን እናንተ የምታጠጥሙት የተሰጠው ብር ለቲዩንሺ ፊም ለሌላውን ማብቃቃት የእናንተ ሆኖ ከዛ ውጭ ኤክስትራ በጀት በመስራትም በምንም ልናዋጣ በትምህርትም ወይም በስራ ራሳችን የሚያስፈልገውን ወጭ ከቨር ልናደርግ መቻል እንዳለብን አማራጮችን ቸክ ማድረግ እንዳለብንም እንድታቁ ነው። ኖርማሊ ይሄኛው ይዤላችሁ የመጣ የግላስጎ ሙሉ 10 ሺህ ነው የሚሰጠው ፕሮግራሙ። ኖርማሊ በፕሮግራም ደረጃ የሚሰጠው በአንድ አመት ላይ የሆነው 10 ሺህ ይሰጣል። ስለዚህ ምንድን ነው የሚሆነው እዚህ ጋር አፕላይ ስታደርጉ እንዳልኳችሁ ለቶት ነው ባይዘው ቶት ማስተርስ ፕሮግራም ናቸው እነዚህ ለቶት ማስተርስ ኮርስስ ናቸው። እሱ የምታገኙት ኤሊጂብል የሆነ ማን ነው መጀመሪያ አድሚሽን ያስፈልጋል ባይዘው እዚህ ጋር አሁን እንደሌሎቹ አድሚሽን ኢዝ ኒድድ ቀድማችሁ አድሚሽን ያስፈልጋል። ዴድላይን ኦፕን ነው ኖርማሊ እስከ ጁን የሚሄድበት ክፍት እንትን ያለው እና ዴድላይን ኦፕን ነው። ግን ካሁን ጀምረን ፍላጎቱ ያለን ሰዎች አድሚሽን ገብታችሁ በራሳቸው የቶት ማስተርስ ፕሮግራሞች ላይ ለምሳሌ ገብተን እንመልከት እንዴት አፕላይ ማድረግ እንዳለባችሁ። እዚህ ፕሮግራም ላይ ስንመለከት ምንድነው መሰላችሁ ማድረግ መቻል ያለብን የግላስጎ ዩኒቨርሲቲ ላይ ኮሉ ይሄ ነው። ኖርማሊ በሪኳየርመንት ደረጃ ብዙ ሀገሮችን ከቨር ያደርጋል። ኖርማሊ ግሎባል ይሄኛው የሚፈልገው ምንድነው ኤሊጂቢሊቲን እዚህ ጋር ስትመለከቱት who is eligible for global leadership scholarship in Glasgow ላይ ማን ነው የሚለውን ስንመለከት አንደኛ አካዳሚክ ኤክሰለንስ ነው፣ ሜሪት ቤዝድ ነው። ይሄም እንደምናውቀውና በተለይ ዩኬ ፈርስት ክላስ ኦነር ኢኩቫለንት የሆነ ምን አለን ያስፈልገናል ዲግሪ ያስፈልጋል ማለት ነው። እንትን ያስፈልጋል ቅድም እንዳልኳችሁ ለ2025 መስከረም ለሚጀምር ፕሮግራም አንዱ ፕሮግራም ላይ እዚህ ከሚሰጡት ቶት ማስተርስ ፕሮግራም ላይ አድሚሽን ያስፈልጋል ማለት ነው። ቦታ ፕሌስ ማለት እሱ ነው። አድሚሽን ያስፈልጋቸዋል ማለት ነው። ስለዚህ ኢንተርናሽናል ፊ ስታተስ ቅድም ካልኳችሁ አንጻር ኢንተርናሽናል ተማሪ መሆናችሁን የሚያረጋግጥ ነገር ያስፈልጋል ነው የሚለው። ስለዚህ ለማን ነው ናምበር ኦፍ እንትኖች 300 ብዙ ነው የሚሰጠው ባይደቦይ
በነምበር ኦፍ ስኮለርሺፕ ደረጃ ለ300 ሰው ይሰጣል። ሰፊ እድል ነው የሚሰጠው። ባይ ዘ ወይ አገሮች እነማን ናቸው? ብዙ አገሮች ነው የሚሰጠው። በተለይ ዲቨሎፒንግ ኔሽንስ ላይ ብዙ አገሮችን ይሰጣል። ከዚህ ውስጥ ኢትዮጵያ ያለች ወይ የሚለውን ስንመለከት ኢትዮጵያ እዚህ ተጠቃሚ ናት። ይኸው ኢትዮጵያ እዚህ ጋር አለች። ስለዚህ ከእናንተ የሚጠበቀው አሁን ጀምረን ምኑን ብናደረግ ነው የሚሻለው? ለአድሚሽን ሰሚት እናድርግ። አድሚሽኑን ሰሚት ከተደረገ በኋላ የሚሰጠንን ክፍያ መሰረት አድርጎ ቅድም እንዳልኳችሁ ሌሎች አጀሰንት ኮስቶችን በምን ማኔጅ እናደረጋለን? ላይ ኤክስተርናል ውሳኔ ያስፈልጋል ማለት። ስለዚህ ይሄን ስኮለርሽፕ በዚህ መንገድ ቸክ ማድረግ ያስፈልገናል ማለት ነው። ፕሮግራሞች እዚህ ተቀምጠዋል። ብዙ ናቸው ያሉት ባይ ዘ ወይ በናቹራል ሳይንስ፣ ሶሻል ሳይንስ እዚህ ላይ ገብተን እናንተ ምን ማድረግ መርጦ አፕላይ ማድረግ ያስፈልጋል። አድሚሽንም ለዚህ ማግኘት ያስፈልጋል ማለት። ስለዚህ የመጀመሪያው አድሚሽን ነው። እንዴት አፕላይ እናደርጋለን? እዚህ ጋር ግልጽ የሆነ መረጃ እዚህ ጋር ተቀምጦላችኋል እንዴት አፕላይ ማድረግ መቻል እንዳለበት። ስለዚህ ይሄ ቅድም እንዳልኳችሁ ምን ይላል? ኮሉ እስከ ጁን ነው ኖርማሊ ክፍት ነው እስከሚዘጋ ድረስ ይቀጥላል ነው የሚለው። ግን ቅደም ተከተሉ አድሚሽን ማግኘት የመጀመሪያው እንደሆነ ግንዛቤ ወሰዱና አሁን ጀምራችሁ ማስተርስ መማር የምትፈልጉ በተለይ እዚህ ጋር ባሉ ፕሮግራሞች ማስተርስ መማር መቻል የምትፈልጉ ሰዎች ይህንን ፕሮግራም እድሉን መጠቀም አስፈላጊ ነው ብዬ አስባለሁ። ቋንቋን በተመለከተ ሳንድዊች ነው ኖርማሊ ሳንድዊች ነሰንስ የሚፈልጉም የማይፈልጉ እንደየ ፕሮግራሞቹ ይለያያል። ሌተር የሚወስዳል የማይወስዳል እና ፕሮግራም ቤዝድ ፕሮግራሞችን ቸክ ስታደርጉ የምታገኙት ስለሆነ እሱን ቸክ አድርጉ የሚለውን ነገር እንድታዩ ነው ኖርማሊ ወደ እናንተ ያመጣሁላችሁ። ሌላኛው አሁንም የምወስዳችሁ ለንደን ነው። ኖርማሊ የዩኒቨርሲቲ ኮሌጅ ለንደን ላይ የሚገኝ የማስተርስ ስኮለርሽፕ ነው። ይሄኛውም በተለያየ ፕሮግራሞች ነው። ሜይ 8 የሚያልቅ ነው እና የስኮለርሺፑ 15000 ይከፍላል። በዋነኝነት ለአንድ ዓመት የምትመርጧቸው ፕሮግራሞች አሁንም እንዳልኳችሁ እዚህ ጋር ከግላስጎ የሚለየው ምንድነው? አድሚሽን ሰሚት ታደርጋላችሁ። ነገር ግን አድሚሽን ሌተር ግዴታ አይደለም ማግኘት። ግን ሰሚት ማድረጋችሁ ግን ለአድሚሽን ሰሚት ማድረግ ይጠበቅባቸው እሱን ኮንፊርሜሽናችሁን ሰሚት የተደረገበትን አብሮ ስለሚያገኙት እነሱ ማለት ነው። ስለዚህ እሱን ቸክ ማድረግ ያስፈልጋል። ማስተርስ ለ85 ሰው ይሰጣል። በቁጥር ደረጃ ለ85 ሰው የሚሰጥ ነው። ፋይናንሺያል ኒድ በተለይ ዋናውም ምንድነው የሚያደርግ ቅድም እንዳልኳችሁ ስኮለርሺፑ 15000 ይሰጣል። አንድ ዓመት ከሆነ ለአንድ ዓመት ከሆነ 15000 ነው የሚሰጠው። የሁለት ዓመት ከመረጣችሁ እዚህ ጋር ብልጥ መሆን ሊጠይቅ ይችላል። ፍላጎታችሁ የምትፈልጓቸው ፕሮግራሞች አንድ ዓመት ከሆነ አንድ ዓመቱን ፕሪፈር ማድረግ ሊጠበቅ ይችላል። ወይም የሁለት ዓመት ከሆነ 50% ነው የሚከፍላችሁ ማለት ነው። 7500 ይከፍላል ማለት ነው። የአንድ ዓመት ከሆነ ግን ሙሉን ይከፈላል። እሱን ማኔጅ ማድረግ ትችላላችሁ ማለት ነው። ስለዚህ አንደኛው የሚፈልገው ይሄ ስኮለርሺፕ ምንድነው እንትን ይጠይቃል። ኖርማሊ ፋይናንሺያሊ አለመቻላችሁን የማረጋገጫ አሁን አይደለም። ኖርማሊ መጀመሪያ ላይ ሪኳየር አያደርግም። መጨረሻ ላይ ካገኛችሁ በኋላ ስኮላርሺፕን ታገኙት ከሆነ ገንዘቡ በእርግጠኝነት ለእናንተ ያስፈልጋል የሚለውን ማረጋገጫ ይፈልጋል። እሱ ማረጋገጫ ነው እየጠየቀ ያለው ኖርማሊ። ስለዚህ ፔጁ ይሄን ይመስላል። ግልጽ ተቀምጧል። ባይ ዘ ወይ በግልጽ ተቀምጧል። ምን ፕሮግራም አለ እንዴት እንሞላለን የሚለውን እያንዳንዱ አስላላት ገብታችሁት በዋነኝነት እዚህ ጋር በተሞክሮ የልጆችም ተሞክሮ ማየት ትችላላችሁ ሌሎች ቦታዎች ላይ ያለውን እና እናንተም በዚህ መንገድ ይሄንን መሙላት ትችላላችሁ። በምትመጧቸውን ፕሮግራም ግን አድሚሽን ሰሚት አድርጉ። ፈልገው የፖስት ዶክተራል ኦፖርቹኒቲ ነው። በተለይ ይሄ የፖስት ዶክተራል ኦፖርቹኒቲ ወደ ስዊዘርላንድ የዙሪክ ዩኒቨርሲቲ ላይ የሚወስደን በተለያዩ ፕሮግራሞች እንደምታውቁት በተለያዩ ፕሮግራሞች የተለያየ ዴድላይን አለው። ማርች ዋን ላይ ያለፋለ። አሁን ደግሞ ሴፕቴምበር ዋን ላይ የሚወጣ የፉሊ ፈንድድ የሆነ ፖዚሽን ነው። ኖርማሊ ለሁለት ዓመት ሊቆይ የሚችል የሪሰርች ቤዝድ የሆነ የእርሊ ካሪየር ሪሰርቸሮችን እንከሬጅ ለማድረግ የወጣ ኮል ነው በኮል ደረጃ። ስለዚህ ኤሊጂብል ማን ነው? ፒኤችዲያችን ከያዝን 2 ዓመት በኋላ ማለት ነው። 2 ዓመት የሆነን ሰዎች ኖርማሊ 2 ዓመት የሆነን ሰዎች ከዛ ያለፈ እንዳይሆን ማለት ነው። ፒኤችዲ ከጨረስን 2 ዓመት የሆነን ሰዎች እና ከዛ በታች የሆነን ሰዎችን እና ለመጨረስም ገና ያልጨረስ ግን በ6 ወር ውስጥ የምንጨርስ መሆናችንን ማረጋገጫ ካቀረብን ይመለከተናል ማለት ነው። እኛ ይሄንን ይህ ፕሮግራም በተመለከተ የዙሪክ በተመለከተ ስለዚህ በተለያየ አውትሌት አለው። ይሄ ቅድም እንዳልኳችሁ የፖስት ዶክተራል ፍላጎት ያለን ሰዎች ካለን ይሄንናል ማለት ነው። የፕሮግራም ዋይዝ እያንዳንዱ ዲቴል እንትን አለው። ይሄን ፕሮግራሙን ስትመለከቱት ማን ነው ኤሊጂብል የሆነው? ኦፕን ነው ኖርማሊ ክሊል የሀገር አይልም። ኦፕን በሆነ መንገድ ፒኤችዲውን ቅድም እንዳልኳችሁ ፒኤችዲ የያዘ እና ወይም ሊጨርስ በ6 ወር ውስጥ የሚጨርስ ወይም ፒኤችዲውን ከያዘ እስከ ዴድላይኑ ድረስ 2 ዓመት የሆነው ሰው ነው የሚለው ግልጽ ተቀምጧል። አሁን እዚህ ጋር የምታዩት ማፕ እሱ ነው የሚያሳየን። ኖርማሊ 6 መጨረስ የሚችል 2 ዓመት የሆነውን ሰው ነው የሚመለከተው እና እያንዳንዱ ዝርዝር የሆነ መረጃ አለው። እንዴት አፕላይ እናደርጋለን፣ ለማን አፕላይ ይደረጋል፣ በምን መልኩ ይደረጋል የሚል ዝርዝር መረጃዎች አሉት እና ይሄ የምትፈልጓቸው መረጃዎች ካለ እነዚህ መጠየቅ ይቻላል። አይ ቲንክ
ለፖስት ዶክተራል ላይ ለሆኑ ሰዎች ይሄ የሚጠፋን ስላልሆነ አይ ቲንክ ይህን እንዲሁ አልፈዋለሁ። ስለዚህ ዋናው ግን የተለያዩ እድሎች አሉት። እናንተ ማየት ከፈለጋችሁ ዝርዝሮችን እያንዳንዱን እዚህ ጋር ገብተን ማየት ይጠበቅብናል የሚለውን ነገር እንጠቀምበት። ኖርማሊ ይህን እድል እንጠቀምበት ነው ወደ እናንተ ይዤላችሁ የመጣው። ስለዚህ አሁን ዋናው ዛሬ ፍላጎቴ ማስረዳት የፈለግኩት ምንድን ነው፣ ኮሎች አሉ ኖርማሊ እንደ ኖርማል ደረጃ አጠቃላይ አብዛኞቹ የሚያልፉበት ቢሆን ቅሉ ግን አትሊስት ራሳችንን ማዘጋጃ የምንችልበት የፕሪፓሬሽን ታይም ብናደርገው መልካም ነው ብዬ አስባለሁ። ያሉትን እየሞላን ለሰነ እያደረግናቸው ለቀጣይ ራሳችን የምናዘጋጅበት የፕሪፓሬሽን እና የትሪያል ፔሪየድ ብናደርገው አይዲያል ነው የሚለውን ነገር እንደ መረጃ እንድትወስዱ ነው ወደ እናንተ ይሄን መረጃ ማቅረብ የፈለግኩት ዛሬ። ስለዚህ ለዛሬው ይሄን ይመስላል። ይሄ መረጃ ጠቃሚ ሆኖ ካገኛችሁት ሁሌም እንደምታደርጉት ለራሳችሁ፣ ለጓደኛ፣ ለቤተሰብ እንዲሁ ሌሎች ሰዎች መረጃው እንዲደርስ አዳርሷቸው። ፍላጎት ያለው ሰው እንዲሞላ እኛ ጋር መጠቀም ያለብን በመጠቀም ሌሎችም ሰዎች እንዲጠቀሙ መረጃውን ለሁሉም እናዳርስ። እንደተለመደው መረጃችሁንም ላይክ፣ ሰብስክራይብ እና ሼር ማድረጋችሁ አይለይን እያልኩ ለዛሬው በዚህ ጨርሻለሁ። አመሰግናለሁ። መልካሙን ሁሉ ተመኘው። ባባይ። መልካም ጊዜ